ዝቅተኛው አሉ ትልቁ አላሉም ወለድ ትንሹ ወለድ ላይ ተዘፍቆ መገኘት ወንጀሉ ከእናት ጋር በህዝብ አደባባይ ግብረ ስጋ ግንኙነት እንደመፈጸም ነው አሉ ሰው ከወላጅ እናቱ ጋር ሰው ባለበት የግብረ ስጋ ግንኙነት እንደመፈጸም ነው ወንጀሉ ብለዋል አላህ ከወለድ ይጠብቀን ወለድን በብዙ መልኩ ልንጠነቀቀው ይገባል ወለድን የሚበሉ ሰዎች እያወቁ ተውበት የማያረጉ ሰዎች ነገ የውሙል ቂያማ ከመቃብራቸው ሲነሱ ዛሬ አውድቅ ይዞት መሬት ፈጥፍጦት የሚነሳ ሰው በሚሆነው ሁኔታ እንጂ አይቀሰቀሱም ብሏል አላህ الذين يأكلون الربا እነዚያ ወለድን የሚበሉ ሰዎች لا يقومون የውሙል ቂያማ ከመቃብራቸው አይነሱም አይቀሰቀሱም إلا كما يقوم الذي يتخبطه الشيطان من المس ሸይጣን ከመንካቱ የተነሳ ካውድቁ እንደሚጠለው ሰው ቢጤ እንጂ ነው እንደዚሁም ወለድ ሌላው ትልቁ አደጋው ምንድነው በረካው የተነሳ ነው ምንም ትርፍ የለውም يمحق الله الربا በወለድ የተሰበሰበ ንብረት አላህ ያባክነዋል በረካውን ያጠፋዋል ነው አሁንም ሌላው የወለድ ጥፋቱ ከአላህ ጋር ጦርነት እንደመክፈት ነው فأذنوا بحرب من الله ورسوله ከአላህና ከመልእክተኛው ጋር ጦርነት እንደገጠማችሁ እወቁ ነው ያለው ስለዚህ ወለድን ሙሉ በሙሉ ልንተው ልናቆም ይገባናል